ሰላም ጤና ይስጥልን ተመልካቾቻችን ከፕራይም ሚዲያ የሰዓቱ መረጃዎች ይዘን ቀርበናል። ከመረጃዎች ጋር ታደሰ ታምራት ነኝ። አብራችሁን ቆዩ። የዓለም ስራ ድርጅት አህጉራዊ ጉባኤ በአዲስ አበባ መካሄድ ጀመረ። የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ፣ የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ፣ የኢንዱስትሪ ሚኒስትር አቶ መላኩ አለበልን ጨምሮ የዓለም የስራ ድርጅቶች የስራ ኃላፊዎችና የበርካታ ሀገራት ተወካዮች ተገኝተዋል። ከግንቦት 11 እስከ 15 2017 ዓ.ም ድረስ በአዲስ አበባ የሚካሄደው 20ኛው ዓለም አቀፍ የስራ ድርጅት ሰፊ የሰው ኃይል ፈላጊ ዘርፎች አህጉራዊ ኮንፈረንስ የማይበገር ማህበረሰብና ጤናማ አካባቢ የሰው ኃይልን በብዛት የሚጠቀሙ የኢንቨስትመንት ፕሮግራም አካሄዶች የሚል መሪ ሐሳብም አለው። ጉባኤው የዘላቂ ልማት አስፈላጊነትን የሚያንጸባርቅ እንዲሁም ሰፋፊ የመሰረተ ልማት ፕሮግራሞችን ኢኮኖሚያዊ እድገትን ብቻ ሳይሆን የአካባቢ ጥበቃን፣ የማህበረሰብ ደህንነትን፣ አካታችነትንና ዘላቂ ተጠቃሚነትን ሊያረጋግጡ የሚችሉ የልማት ዘርፎችን አጉልቶ የሚያሳይ ይሆናልም ተብሎ ይጠበቃል። በዚህ ኮንፈረንስ ከተለያዩ ሀገራት የተውጣጡ ሚኒስትሮች፣ ዓለም አቀፍ ተቋማት መሪዎች፣ የዲፕሎማቲክ ማህበረሰብ ተወካዮች፣ የሲቪክና የመንግስታዊ ያልሆኑ ድርጅቶች ተወካዮች፣ የአሰሪዎችና የሰራተኞች ፌዴሬሽን ተወካዮች እንዲሁም የዘርፉ ምሁራን ባለሙያዎች የሚሳተፉበት ከ5 አህጉራት እና ከ50 በላይ ሀገራት የተውጣጡ ከ1500 በላይ ተሳታፊዎች ይጠበቃሉ። ሰው ሰራሽ አስተውሎት በጤናው ዘርፍ በአግባቡ መተግበር ከተቻለ ጥራት ያለው አገልግሎት መስጠት እንደሚቻል የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ገለጹ። ዶክተር ጌዲዮን ይህን ያሉት ከዓለም አቀፍ ሰው ሰራሽ አስተውሎት ፖሊሲዎች፣ መመሪያዎችና ትግበራዎች አፍሪካ ምን ልትማር ትችላለች በሚል በኢትዮጵያ ቴክኖሎጂ ኤክስፖ 2025 ላይ በተዘጋጀ የፓናል ውይይት ላይ ነው። ከሰው ሰራሽ አስተውሎት ጋር በተያያዘ በተለይም አፍሪካ ልትጠቀምባቸው በምትችልባቸው ብዙ ዘርፎች እንዳሉ አውስተው በተለይ ከጤናው ጋር በተያያዘ ብዙ ልታተርፍ የምትችልበት ሁኔታ እንዳለም ጠቁመዋል። በጤናው ዘርፍ የበጀት እጥረት በርካታ ችግሮች እንዳሉ ያነሱት ሚኒስትሩ በዘርፉ ሰው ሰራሽ አስተውሎትን በአግባቡ መተግበር ከተቻለ በተለያዩ ገጠራማ አካባቢዎች ጥራት ያለው ጤና አገልግሎት መስጠት እንደሚቻልም ተናግረዋል። በሀገራዊ ለውጡ ማግስት የመዲናዋ ነዋሪዎች የመኖሪያ ቤት ፍላጎት ምላሽ በመስጠት አመርቂ የቤት ልማት ስራ መሰራቱን የአዲስ አበባ ከተማ ከንቲባ አዳነች አቤቤ ገለጹ። ከንቲባ አዳነች አቤቤ በአዲስ ከተማ ክፍለ ከተማ የህፃናት መጫወቻ፣ ሌሎች መሰረተ ልማቶች አሟልተው የተገነቡ 54 የመኖሪያ ቤቶች በዝቅተኛ ኑሮ ደረጃ ለሚገኙና የሀገር ባለውለታዎች አስተላልፈዋል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በዚህ ወቅት እንዳሉትም ለመዲናዋ ነዋሪዎች የመኖሪያ ቤት ጥያቄ አንገብጋቢ በመሆኑ ታሳቢ በማድረግ በተከናወኑ የቤት ልማት ስራዎች አመርቂ ስኬትም ተመዝግበዋል። በዚህም ከሀገራዊ ለውጡ ማግስት በከተማዋ አስተዳደሩ በጀትና በባለሀብቶች በማስተባበር 270 ሺህ ቤቶች ተገንብተው ለነዋሪዎች መተላለፋቸውን ገልጸዋል። ከዚህ ውስጥ 39 ሺህ የሚሆኑት በበጎ ፈቃደኛ አልሚ በማስተባበር ተገንብተው ለነዋሪዎች እንዲተላለፉ የተደረጉ መሆናቸውንም አስታውቀዋል። በአማራ ክልል በመጪው ክረምት ለሚከናወኑ የአረንጓዴ አሻራ መርሃ ግብር እስካሁን 201 ሺህ ሄክታር መሬት መለየቱን የክልሉ ግብርና ቢሮ አስታወቀ። በቢሮ የተፈጥሮ ሀብት ልማት ጥበቃ ዳይሬክተር አቶ አለም ምህረት ቀጣዩ አረንጓዴ አሻራ ችግኝ ተከላ መርሃ ግብር አስፈላጊ ዝግጅት እየተደረገ ስለመሆኑም ተናግረዋል። በዚህ መሰረት በክልሉ ደረጃ ከ69 ሺህ የችግኝ ጣቢያዎች 1.6 ቢሊዮን ችግኝ ለማፍላት ታቅዶ እየተሰራ መሆኑን ገልጸው እስካሁን 1.46 ቢሊዮን ችግኞች ለቆጠራ ዝግጁ መሆናቸውንም ጠቁመዋል። ከችግኝ ማፍላት ጎን ለጎንም የመትከያ ቦታ የመለየት ስራ በትኩረት እየተከናወነ መሆኑንም ዳይሬክተሩ ገልጸዋል። ለመርሃ ግብሩ 207 ሺህ ሄክታር መትከያ መሬት ለማዘጋጀት ታቅዶ እስካሁን 201 ሺህ ሄክታር ተለይቶ ዝግጅት መደረጉንም አንስተዋል። ተመልካቾቻችን ከፕራይም ሚዲያ የሰዓቱ መረጃዎች እንደቀጠሉ ናቸው። አሁን ደግሞ ከውጭ ምንጮች ወዳገኘናቸው መረጃዎች እናልፋለን። ኔታንያሁ በጋዛ ፍልስጤማውያን አፋጣኝ ሰብአዊ እርዳታ እንዲቀርብ ፈቀዱ። የእስራኤሉ ፕሬዝዳንት ቤንያሚን ኔታንያሁ በጋዛ ላሉ ፍልስጤማውያን ምግብና መድኃኒት ጨምሮ ሰብአዊ እርዳታ በአስቸኳይ እንዲጀመር ትናንት ፈቅደዋል። እርዳታው ለሐማስ ታጣቂዎች በማይደርስበት መልኩ ይሰራጫል ስለመባሉ ዩፒአይ ዘግበዋል። በርካታ ዓለም አቀፍ ድርጅቶች እርዳታ ለመስጠት ዝግጁ መሆናቸውን የእስራኤል ከፍተኛ ባለስልጣናት ለኢየሩሳሌም ፖስት ተናግረዋል። በተባበሩት መንግስታት ድርጅት የዓለም ምግብ ፕሮግራምና የተባበሩት አረብ ኤሚሬቶች ከእርዳታ አቅራቢዎች ቀዳሚዎች ናቸውም ተብሏል። ኢራን ለአምስተኛ ጊዜ ከአሜሪካ ጋር በኒውክሌር ጉዳይ ልትነጋገር መሆኑን አስታወቀች።
የኢራን የውጭ ጉዳይ ሚኒስትር አባስ አርጎቼ በዋሽንግተንና ቴህራን መካከል ቀጥተኛ ያልሆነ ድርድር በቅርቡ እንደሚጀመርም ተናግረዋል። አርጎቼ ከኦማኑ የውጭ ጉዳይ ሚኒስትር አህማድ ቢል ቡሳይድ ጋር በሰጡት ጋዜጣዊ መግለጫ አምስተኛው ድርድር የሚካሄድበት ቦታ በኦማን ይገለጻል ነው ያሉት። ኦማን ከባለፈው ወር ጀምሮ ኢራንና አሜሪካን እያሸማገለች እንደምትገኝም ይታወቃል። ባለፈው አርብ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቴህራን የዋሽንግተን እቅድ የማትቀበል ከሆነ የከፋ ነገር ይገጥማታል ብለው መናገራቸው ይታወሳል። የቴህራን ባለስልጣናት በበኩላቸው የትራምፕን ማስፈራሪያ እንደማይቀበሉት በተደጋጋሚ ሲናገሩ ይደመጣል። ተመልካቾቻችን ከፕራይም ሚዲያ የሰዓቱ መረጃዎችን ይመስላሉ። ከቀሪ ፕራይም ሚዲያ ፕሮግራሞች ጋር መልካም ቆይታ። ሰላም።